እንደው የኔ ልጅ እንደው የሆነች ነገር ላምጣ እባክሽ በለኝ። ኧረ ወይዘሮ ትብለጥ አሁን ቅርብ ሰዓት ወልቼ ስለመጣሁ እኮ ነው። እባክህ ኧረ በእውነት ችግር ባይሆን ጁሷን ይክፈቷትና እሷን እንጠጣት። የኔ ነገር ረሳሁት ለካ እሱማ አለ። እሱ ይሻላል። እሺ ብርጭቆ ላምጣ። ያው አስቸገርኩት። ምንም ችግር የለም። እንዴት ጠባሽ? እንዴ እርሱም አይጠጡም እንዴ? አይ ይሄን ነገር አልወደውም። ኧረ ግድ የለውም አንድ ብርጭቆ ብቻ ይሞክር። አይ ኧረ በእውነት አይጎዱም እንዴ? እኔማ ብቻዬን አልጠጣም። አይ ልጄ ቆይስ ትንሽ ወፈር አለ። አይ ዘመኑ ጁስ እኮ ጥሬ ነው መሰለኝ። ይሞክሩ ማዘር። እባክህ ልጄ። ኧረ ግድ የለውም አንድ ብርጭቆ ብቻ። እሺ እንግዲህ አንተ ካልክ ምን ላድርግ? ያው ለጨዋታውም ቢሆን መያዙ የተሻለ ነው ብዬ እኮ ነው። እሺ ልጄ እኔ ደግሞ እንደው ብታይ ይሄንን ነገር ይጣፍጥ የለ ብዙ አልወደውም። መላኩ እኮ ችግር ካለ ድረስላቸው ብሎኝ ነው የመጣሁት። አይ ችግር እንኳን አልነበረም፣ እንደው እሱን ፈልጌው ነበር። እሱማ ትላንትና ማጊ እንደዛ ሆና አለመምጣቱ ትንሽ ያስጨንቆት ነበር። አይ ባይሞላለት ነው እንጂ እንደማይቀርማ ቃለሁኝ እኮ። ዛሬ ለጥብቅ ጉዳይ እፈልገዋለሁ ሲሉ ግራ ገብቶት ነው እኔን ላከኝ። እሱማ በቃ ይሁን እንግዲህ። ወይዘሮ ትብለጥ በእኔ የሚቻል ነገር ከሆነ ግን ሊነግሩኝ ይችላሉ። አይ አይሆንም፣ እንደው ራሱ ሲመጣ ጠይቀዋለሁ፣ ችግር የለም። አስቸኳይ ጉዳይ አይደለም ማለት ነው? እሱማ ነው። ግን ምን እንደው ልጄ አንተ ከመላኩ ጋር ቆይተሃል? አዎ ቆይቻለሁ፣ ሰነባበት። እንደዛ ከሆነ እንደው ሰው ብጠይቅ ልታውቅ ትችላለህ? እስቲ ንገሩኝ። እንደው ጥላሁን የሚባል ሰው። ምን ጥላሁን ነው ያሉ? አይ አልመጣልኝም። ተው ልጄ፣ እንደው ቢጨንቀኝ ነው እንጂ አንተ ልጅና ልጄ እንደውም ልታውቀው አትችልም። ግን ሰውየው ማን ነው? አይ ተው ልጄ፣ መላኩ ሲኖር ወይ መላኩ ሲመጣ ነግረዋለሁ። አይ ምናልባት እኮ የማግዞት ነገር ካለ ብዬ ነው። እንደው ለመላኩም ታስረዳልኛለህ? አዎ ምንም ችግር የለውም። እስካሁን እኔም ደብቄ ይዤው ነበር። ምንድን ነው እሱ? እንደው የግርማይ ማለት የማጊያ አባት በሰው እጅ ነው የሞተው። እናም ይሄ ጥላሁን የተባለ ሰው የሚያውቀው ይመስለኛል። ቆይ ጥላሁን ነው ያሉት? ከሱ ጋር ነበር የሚሰራው። ከዛ በኋላ በመሀል ላይ ባህሪው ተለዋወጠ። የሆነ ቀን እሱም ብሎ ወጣ፣ በቃ አልተመለሰም ቀረ። ልጄ የሰው ልጅ ይገርማል። እና ይሄን ነገር እስካሁን ለማንም አልተናገሩ? እንደው ለእኔም ለልጄም ብሰጋ ነው። አሁን ግን በፍጹም ከአቅሜ በላይ ሲሆን ነው ልጄ። አይ ሰው ልጅ ቆያው ምን እንድናደርግ ነው? እሱማ በመላኩ በኩል እኛን የሚረዱት የግርማይ ጓደኛ ስለ ጥላሁን የሚያውቁት ነገር ካለ መላኩ እሳቸውን እንዲጠይቅልኝ ፈልጌ ነበር። ይሄማ መላኩ ሲመጣ ነው የሚሻለው። እንደው ቢገኝና እርሱም ቁርጡን ቢያውቁ ጥሩ ነበር። ምን ያደርጋል። ማዘር ጁሱ ነው መሰለኝ ትንሽ አፊን ከበደኝ። ውሃ ነገር ይኖራል ካላስቸገርኩ? እሺ አመጣልሃለሁ። እሺ
ሰላም ለዚህ ቤት። ሰላም ማኪ። እንዴት ነሽ? ከየት ተገኘ ዛሬ? እማዬ ደህና ነሽ? እማዬ መጣሽ ነው? ወይ ተደፋብኝ። ወይ ፈሰሰበት። አይ ችግር የለም። ማጊ ደህና ነሽ? እኔ በጣም ደህና ነኝ። አንተ እንዴት ነህ? ይመስገን። ያ በተፈጠረው ነገር በጣም አዝኛለሁ። ችግር የለውም። ትተዋወቃላችሁ ማለት ነው? አዎ እማዬ። አንቺ ግን ብርቱ ነሽ። ልጄ የማይወልህ ብርቱ ናት። አሁን እንኳን ስራ ሄዳ ነው የምትመጣው። እንደዚህ ነው። ዛሬ ቶሎ መጣች እንጂ። ለማንኛውም እኔ ልጅ ተጫወቱ። ትንሽ አትጫወትም እንዴ? አረ አይ ስራ አለችኝ ትንሽ። ሌላ ቀን እመጣለሁ። እሺ ካልክ እንግዲህ አትጥፋ። አመሰግናለሁ። ሰላም። አቶ ግርማ በሰላም ነው? በጠዋት አጠርፈ የጠራኝ? አሁን ልጅ ቴዲ በደንብ አድርገህ አድምጠኝ። እሺ እየሰማሁ ነው። ከዳኒ ጋር ትግባባላችሁ አይደል? አዎ። ከሸዋስ ጋር ያላቸው ግንኙነት እንዴት ነው? አልገባኝም። ማለት ከሸዋስ ጋር በጥሩ ሁኔታ ነው የሚቀርበው ወይስ በመጥፎ ሁኔታ ነው የሚቀራረቡት? አረ አይግባቡም እኮ። ማለት እስኪ በደንብ አብራራልኝ። ያው አቶ ሸዋስ የዳኒ አባት ተብሎ መጠራቱ ነው የሚፈልጉት። ለምን? እኔ እንጃ። ዳኒን ፈልጎ የወለዱት ልጅ አይመስለኝም። ምን ማለት ነው? የዳኒ እናት። የዳኒ እናት ምን? አቶ ግርማ ይሄ ነገር ግን ልጅ ቴዲ አሁንም ትጠረጠረኛለህ ማለት ነው? ትናንትና ሁሉንም ነገር ነገርኩህ አይደለ? ከእንግዲህ እኮ ነፃ ነህ። ከኔ ጋር ብቻ ነው የምትሰራው። ስለዚህ አምነህ ንገረኝ። ግርማ እኔ ጋሼ ድንገት ሲያወሩ የሰማሁትን ነው። ግን ችግር የለውም ንገረኝ። ምንድን ነው? የዳኒ እናት የቡና ቤት ሴት ነበረች እና ዳኒም በአጋጣሚ ነው የተወለደው መሰለኝ። ምን? እና እንዴት ሊያስወግዳት አልፈለገም? እኔ እንጃ። ብቻ ግን ጋሼ ከዳኒ እናት ፍቅር አላችሁ ምናምን መሰለኝ። ግን እኮ እስካሁን ብርም ይልክላቸዋል። ገባኝ። እሷን ራቅ አድርጎ ክብሩን ጠበቀ ማለት ነው። እኔ እንጃ ይመስለኛል። እና የዳኒ ጥያቄ አባት መሆንህን እመን ነው ማለት ነው? አዎ። አሁን ግን ጋሼ ከዛም በላይ አስቸጋሪ ሰው እንደሆነ ሳያውቅ አይቀርም። እኔም እሱን ነበር የፈለኩት። ምን አስበህ ነው ግርማ? ዳኒ የእቅዳችን አካል እንዲሆን እፈልጋለሁ። ማለት ቴዲ፣ ይህ ልጅ የሸዋስን ማንነት ካወቀ ከኛ ወገን የማይሆንበት ምንም ምክንያት የለም። እኔ እንጃ። ምናልባት ለአባቱ አታስብ። እናቱ እንዴት ሆነ እንዳሳደገችው መገመት አያቅትም። ስለዚህ ዛሬው እንድታወራው እፈልጋለሁ። ምንድን ነው እንዳወራ የፈለግከው? በቃ ይኸውልህ ከማጊ ጋር እያይዘህ አዋራው። ከዛ ጆሮ ሰጥቶ ያዳምጣሃል። በዚህ ነገር እርግጠኛ ነህ ግርማ? አዎ፣ የሸዋስን ጉዳይ ትናንትና እንዳልኩ ነው። ኧረ ተው ግርማ፣ እየተጨነቁ እኮ ነው። አይዞህ ልጅ ቴዲ፣ ሊነጋ ሲል ይጨልማል። ግን እኮ በቃ ቴዲ፣ እኔ መሄድ አለብኝ። ለሁለቱም እኔ ነገር ባልኩ ሰዓት ትነግራቸዋለህ። አቶ ግርማ፣ ወይኔ ቴዲ። እሺ አሁን ደግሞ ምንድን ነው የሚሻለኝ? እናታችሁ ወይዘሮ ትብለጥ ላይ ላደርግ የነበረውን ቢያቅማ ይገለኛል። በቃ እንደዛ እኮ እኔም ልሞት ነው። ተነሳሽ ናርገኝ? እማዬ እማዬ፣ ዛሬ ትሄጃለሽ? ወዴት? እነ ሞኪ ጋር። ወይ አመመሽ እንዴ ልጄ? ኧረ አላመመኝም። ታዲያ እንዴት እንደዚህ ያልሽ? አይ ምንም፣ እንደዚሁ ዛሬ ማረፍ ፈልጌ ነው። እርግጠኛ ነሽ? አሁን እናቴ አትጨነቂ፣ እርግጠኛ ነኝ። እኔ እኮ ቀድሞውንም እኔ ልሂድ ብዬሽ ነበር። እሱማ ብለሽኝ ነበር፣ ግን በቃ እኔ እንደረፍ ብዬ ነው። በቃ እሺ ልዘገጃጅ። እሺ ላኩ ትላንት የግድ መኖር ነበረብህ። አንተም እኮ አስጨነቀኝ። ዛሬ መሆን አይችልም ነበር? ለምን አለቃ? የሆነ ነገር ሊፈጠር ሲል የሚሰማኝ ስሜት አለ። እሱን ደግሞ ማሸነፍ የምችለው ቶሎ እርምጃ ስወስድ ብቻ ነው። ቴዲ ምንም አልተሳካለትም ማለት ነው? የአባቷ ቤት የደረሰችብኝ ነው የሚለው።
እሺ አለቃ። እኔ ግን ከአንተ ባላቅም ቴዲ ያን ያክለኛን ጉዳይ ማወቅም ብዙም አልወደድኩትም። እሱ ችግር የለውም፣ በጊዜ እናሰናብተዋለን። ደግሞ ለእሱ ላስብ እንዴ። እሺ አሁን ምን እናድርግ? እንደነገረኝ ከሆነ ሴትዮዋ እርምጃ ጀምራለች። የምን እርምጃ? ይሄ ጥላሁን እንፈልጋለሁ የምትለው ነገር ነው። እንዴት ከዚህ ጊዜ በኋላ ይህን ጉዳይ እንደገና መቆፈር ጀመረች? ይመስለኛል የዚች የልጇ ተንኮል ነው። ወደ አባቷ መሄድ ፈልጋለች መሰለኝ። እሺ አሁን ምን እናድርግ? ዛሬ እንደተመለስክ ነገር አታገኛታለህ። እሺ ከዛ ላድርገዋል? አዎ ጊዜ የለንም መላኩ። እሺ አለቃ። እና ዶክተሩን ድጋሚ ደውዬ ማነጋገር አለብኝ ማለት ነው? እሱን እንኳን ከቴዲ መቀበል ትችላለህ። አለቃ ለምን እንደተሆነ አስመስለን በአዲስ መልክኛ እንሄድባቸው? እንደዛም ቢሆን ማናገር ይቻላል። መላኩ መፍጠን ይኖርብሃል። እሺ አለቃ። ዛሬ የምናገኘው የሚሉ ከሆነ አገናኛለሁ። አንተ ደግሞ ስልክህን በኢፌክት ቀይረ ተናገራቸዋል። እሱ ችግር የለውም፣ እመልስላቸውን ያውቃሉ። እሺ አለቃ። በቃ ልሂድ። አረ ማሚዬ ዛሬ ደግሞ ቀሚስሽ እንዴት ነው የምታምረው! እንዴ አንዳንዴ እንደዚህ ይሻላል አንዴ ቀየር ማለት እንዴ ሆነ መጎሳቆል ነው አንዳንዴም ዘነጥ ማለት። አሁን ለዛ ብዬ ነው ሙናዬ። ምንድነው ማሚዬ አዲስ ነገር አለ እንዴ? ትናንት እንዴት አደረግሽ? ትናንትና እሱ አልመጣም ነበር። ለሌላ ጉዳይ የፈለኩት መስሎት ሰው ነው የላከው። እና እንዴት ልታደርጊ ነው? እሱንማ ራሱን አወራዋለሁ። ቆይ አሁን የመጣሁት አንድ ነገር ላስቸግርሽ ነበር። ምንድነው ማሚዬ? ኧረ ምንም ችግር የለውም። እንደው እርግጠኛ መሆን አልቻልኩም። ማጊዬ ዛሬ አንቺ ሂጂ ስትለኝ እንደው ልቤ ፈራ። እንዴ ማሚ ምን ይፈጠራል ብለሽ ነው? እንጃ ብቻ ሙናዬ እንደው ልቤ ፈራ። እሺ ቆይ ምን እንዳደርግ ነው የፈለግሽው? እስቲ ዛሬ አለቃሽንም ቢሆን አስፈቅጃትና እስቲ አብረሻት ዋይ። ወይ ለዚህ ነው እንዴ? ኧረ አብሬያት ሆናለሁ፣ ችግር የለውም። ጎሽ ልጄ እንደው የተለየ ነገር ካየሽ ቶሎ ደውይልኝ። እሺ ማሚዬ ምንም አይኖርም፣ ግን ደግሞ ካለ ደውላለሁ። እሺ እንግዲህ ተባረኪልኝ ልጄ። እሺ ማሚዬ ምንም አትጨነቂ። እሺ እሺ ማዬ። ቻው ቻው በይ። ምንድን ነው? ሁሉም ነገር ወረቀት ጋር ያለ። ሰላም ጤና ይስጥልኝ አቶ ዮሽዋስ። አሁን ደግሞ ከቀድሞ የባስ አረመኔነትህ በጣም እንደበዛ ለመረዳት ችያለሁ። ታውቃለህ አይደል እኔ እኮ ጭር ሲል አልወድም። በጭራሽ ግን ያን የመሰለ ውለታ ያደረገልህን ጓደኛህን ግርማን አስገድለህ አሁን ደግሞ በቤተሰቦቹ ላይ ይህን የምታደርግ አትመስለኝም ነበር። አንተ መቼም አትማርም። በጭራሽ ማጊ ላይ ይህንን ነገር ማድረግ አልነበረብህም ነበር። ጊዜው ቀርቧል። በቅርቡ ለሰራኸው ስራ ተገቢው ምላሽ ታገኛለህ። ለማንኛውም አጠገብህ ነኝ። አይኖችህን ከወረቀቱ ቀና ስታድርግ ከፊት ለፊትህ ሰላም እያልኩ ነው። አሎ ጨርስ ይላል ወድም ልብ ካለ ለምን ፊት ለፊት አትጋፈጠኝ? ወይ ዮሽዋስ የማንም መጫወቻ አለ ደግሞ። እንዴት አወቀ የማጊ ነገር? መላኩ። አቤት አለቃ። ታውቆኝ ነበር። ምንድን ነው አለቃ? ይሄ ሰው አጠገባችን ነው ያለው። የማረግን ጉዳይ እያንዳረግ ነው ያውቃል። እንዴት ሆኖ? እሱን አላውቅም። መላኩ እቺን አሮጊት ቶሎ ብለን ዋጋዋን ስጣት እባክህ። እሺ አለቃ አንተ ተረጋጋ። እኔ ሁሉም ነገር አጣራለሁ። ቆይ ነገርኛ ብቻ ነው የምናውቀው? ሄሎ ሰይፈ። አቤት አለቃ። የማጊ ስራ ቦታ ያሰማራው ልጅ ታማኝ ነው አይደለ? አዎ። ምን ነው ችግር አለ እንዴ? የሰራ ነው እኛ እንደው የደረሰበት ሰው አለ። ልጁን ልታገኘው ይገባል። እሺ በእናትህ ምን አይነት ነገር? እኔም እኮ ጠርጥሬ ነበር። ምኑን ነው የጠረጠርከው? ለልጁ ብር ልክልሃለሁ ብዬው እኮ ስልኩም ዝግ ነው፣ አካውንቱንም አላክልኝ። ስለዚህ የሆነ ሰው ይዞታል ማለት ነው። መሆኑ ነዋ። ሰይፈ በቶሎ መልስ እፈልጋለሁ። ከተዘናጋን ሁሉም ነገር ነው የሚያምቀው። እሺ በቶሎ አሳውቅሃለሁ። እነዚህ ሰዎች መጨረስ ያለበት ጉዳይ ላይ እየደረሱ ማለት ነው።
እንዴ ማሚ ዛሬ ከቻሳ የተባለው በርሶ ሙር ነው እንዴ? ምን አልሽ? ማለት እርሶ ነው ወይ ያልኩት? አዎ እኔ መጣሁ ልጄ። ይመችሽ ማሚ፣ በጣም ተሽሎሻል ማለት ነው። አዎ ልጄ ምንም አይደለም። እኔማ ማሚ አንቺ የምትሰሪው ፈዋ እንዴት እንደሚጸዳኝ። ምን አልሽ ልጄ? ኧረ ማሚ ዛሬ ትርጉም በጌቾ ነው እንዴ? ያው ያልኩት የምትሰሪው ምግብ ይመቸኛል ነው። ምን ነው የማረጌ ስልክ አልነበረም እንዴ? ኧረ ማሚ ፍቺ፣ የእሷም ቢሆን እኮ ጸዴ ነው እኮ። ታዲያ እንደሱ ነው የሚባለው። ዛሬ ግን እሷ ምን ሆና ነው ማሚ? አይ ምንም አልሆነችም፣ ግን እንደው ልረፍ ብላ ነው። እንደሱ ነው ብለሽ ነው? ምን ነው ልጄ ችግር አለ እንዴ? ኧረ ምንም የለም ማሚ። ወይ ልጄ እናትሽ አይደለሁ ለኔ የምትደብቂው ነገር አለ? እንደዛ እኮ አይደለም ማሚ፣ ያው የልጆች ነገር ነው። ምንድነው ፍጹም የልጆች ነገር? አይ ማሚ እንዲሁ ዝም ብሎ ነው፣ በቃ እኛም ፈተዋለን። ኧረ እባክሽ ንገሪኝ እባክሽ ልጄ፣ እናትሽ አይደለሁም እንዴ? ኧረ እባክሽ ልጄ ንገሪኝ። ምንድነው? ጎሽ ልጄ መጣ። እንደውም አንተ አትደብቀኝም። ምንድነው ትዬ? ከማጊ ጋር ምንድነው የሆናችሁት? ወይኔ ነገረችሁት እንዴ? አይ ማረጌም አልነገረችኝም፣ ፍፄ ናት የነገረችኝ። አንቺ ፍፄ ምን ብለሽ ነው የነገርሻት? ኧረ ሞኬ ቀለል አድርገው፣ በቃ ማዘሯ ታስታርቀን። መች ተጣላን? እሺ እንግዲያው ለማንኛውም ምን ያስታርቃችኋለሁ? እኔ እኮ አልሄድም ስትለኝ ጠርጥሬ ነበር በፊትም። ይመችዎት ማዘርዬ። በሉ እኔም አሁን ወደ ስራዬ ልግባ። አንቺ ግን ያምሻል አይደል? እና ምን አማራጭ አለ? የተጣላ ነው በዚህ ምክንያት ነው ብትላቸውስ? ባኬን ያክል አታምር። ዋና ጉዳዩ ፊክስ መሆኑ ነው። ፍፄ አንዳንዴ እኮ ደግሞ እብድ እኮ ነሽ። እናሳ እየናፈቀች ከምትቀርብ አብዳ ይሻላል። ይሁንሽ እብድ ነገር። ለማንኛውም እኔ ሰው ጋር መሄድ አለብኝ። እና እኔስ የማንን ጎፈር ያበጥራለሁ? አብሬ ነው የምሄደው። አይሆንም ፍፄ፣ እኔ ብቻዬን ነው ማውራት ያለብኝ። ኧረ ፍቅር ፍቅር ሺ ፎንቃ ፎንቃ ነገር ነው። ባይሆን የልጅ ቤት ነው ያለው፣ ስለዚህ እሱ ተከታታይ እንዴ ጭራሽ። ኧረ ይደብራል እንዴ ጭራሽ ስለላ ነኝ። ማጊ ግን እርግጠኛ ነሽ? አሁን እዚሁ እናገኘዋለን። ለእኔ ግን ምንም ሰላም አልሰጠኝም ማጊ። እኔ ታውቂያለሽ ከፖሊስ ጋር የተነካካ ነገር አልወድም። ቆይ ምን አስጨነቀሽ? አንቺ ወንጀለኛ አይደለሽ እንዴ? በሆነስ ማን ያውቃል? ይኸው እንደውም መጣ። ወይኔ ጉዴ! ማጊያው ምን ልትዩ ነው? ኢንስፔክተር እንዴ ታረክርማ እንዴት ነሽ? ሰላም ኢንስፔክተር። ሰላም ነው። እንደ አጋጣሚ ነው የተገናኘ ነው ወይስ? አዎ ግን አንድ ነገር ለመጠየቅ ነበር። ምንድን ነው? ያው ኢንስፔክተር ያኔ ሲመረምሩኝ አንድ ነገር ብለውኝ ነበር። እነሱ ነገር ለመጠየቅ ነው። ምንድን ነው ያልኩሽ? ስለ ባለክራንቹ ሰው ስለሱ ነው። ስለሱ ምን? ያው እኛ እናውቀውም፣ ግን የአባታችሁ ገዳይ አጠገባችሁ ነው የሚል ደብዳቤ ልክልናል። ያው እና ምን? ያው እርሱ ይሄን ነገር እንዴት እንዳወቁ ለማወቅና በዛውም ደግሞ ሰውየው የምናገኝበት መንገድ ካለ እንዲነግሩ ነው። እንዴት አወቅ ለሚለው ስራዬ መርማሪ ስለሆንኩ ነው። ገዳዮቹን ማወቅ ለኔም ስራዬ ነው፣ ማወቅ አለብኝ። ኢንስፔክተር አባቴ በሰው እጅ ነው የተገደለው፣ ግን እስካሁን ማን እንደገደለው እንኳን ሊታወቅ አልቻለም። እና ለምን አላመለከታችሁም ነበር? አመልክተናል። እኔ ልጅ እያለሁ ነው የሞተው፣ ግን እስካሁን ምንም የተገኘ ነገር የለም። እና አሁን ምን ያገኘሽው ነገር ኖሮ ነው እንደዚህ ልታይ የቻልሽው? ኢንስፔክተር ይሄ ባለክራንቹ ሰውዬ ካወራን በኋላ ምንም ሰላም አላገኘውም። ለዛ ነው። ጥሩ በቃ ፖሊስ ጣቢያ መጥተሽ ቃልሽን ስጪ፣ እኛ ከዛ ክትትል እናደርጋለን። አመሰግናለሁ ኢንስፔክተር። ችግር የለውም። ያኔም እንደዛ ያደረግነው ያው ተጠርጣሪ በአግባቡ መመርመር ስላለበት ነው። ይገባኛል። በቃ እሺ፣ ጣቢያ እንመጣለን። መልካም ቀን። እሺ አቤት ኢንስፔክተር። ዶሮዋ የምታረጀዋ ቀን ደረሰ መሰለኝ። ማለት እቺ ልጅ ካሰብናት በላይ እየተራመደች ነው። ቶሎ ውሳኔ ያስፈልጋል። ስለማድረግ ነው አይደል የምታወራኝ? በትክክል ስለ ግድያ ጉዳይ ልታመለክት መጣ ነበር። ጭራሽ ይሄ ሰው የልብ ልብ ሰጥቶታል ማለት ነው። ሳይቀጠል በቅጠል ማለት ይሄ ነው። ችግር የለውም። እኔ ምን ማድረግ እንዳለብኝ ያውቃለሁ። የአንተ እርዳታ ሲያስፈልገኝ እደውልልሃለሁ። በየትኛውም ሰዓት ችግር የለውም። አሁን የሺ ሰው ማን እንደሆነ በደንብ አሳያታለሁ። እንዴ ማሚዬ እንኳን ደህና መጣሽ። ደህና ነህ ዳንዬ? እንዴት ነህ? ደህና ነኝ ማሚዬ። ጠፋህሳ? አዎ ጠፋሁኝ አይደለ? ትንሽ ስራ ቢዚ አድርጎኝ እኮ ነው።
ደግ እንደዛ ከሆነ እኔ የምልህ ዳኒ፣ የአባት ጉዳይ እንዴት ሆነ? ምንም ነገር የለም ብቻ ይሁን። አይዞህ ልጄ፣ ተስፋ አትቁረጥ። ደግሞ እኛም አለን አይደል? አዎ እናንተ አላችሁልኝ፣ ምንም አያስከፋኝም። አዎ እግዚአብሔር የፈቀደው ነው የሚሆነው። አይዞህ ልጄ። እኔ የምለው ማጊ ስራ በዝቶባት ነው? አይ እንደው ለረፍ ብላ ነው ያልመጣችው። በጣም ጥሩ። እሺ በል እንግዲህ ዳኒ፣ የኔም አሁን ስራ ጨራርሻለሁ፣ ልሄድ ነው። እሺ እሺ በል ቻው። እሺ ደግሞ ብላ ብላ በማዘሯ መጣ። ምን ነው ቀለሽ? ማን ፍፄ እኮ ነኝ፣ አታውቀኝም ማለት ነው። አሁንማ አወኩሽ። ፍፄ ፈካሪ አይደለሽ? ፉከራ ብቻ እንዳይመስልህ፣ አንድ ቀን አሳያለሁ። እርግጠኛ ነኝ ልገይ ነው አይደል? በአንተ ቤት አሹፈህ ሞተሃል። ኧረ እኔ ከምሬ ነው፣ አላሾፍኩም። ቆይ አንተ ከዚህ ቤት ምንድን ነው የምትፈልገው? እናንተን ነው። እሱማ ገብቶኛል፣ ችግር ከኛ እንደሆነ። ችግር ሳይሆን እኔ ቤተሰብነታችሁን ነው የምፈልገው። ይኸውልህ እዛ የጣልክበት ሂድና ፈልግ። እሺ እሱን። አንቺ ግን አድናቂሽ ነኝ። ሌላስ የለህም? እውነቴን እኮ ነው። ለወንድሟ ስትል የምትታገለት በጣም ነው ደስ የሚለኝ። አይገርምህም? ለሞኬ ስል መሞት ካለብኝ ራሱ ሞታለሁ። ኧረ አታስቢ፣ እዚህ ድረስማ እንደራረስም። ወይኔ ፍፄ፣ ለምንድን ነው የልጅ ያቃተኝ? እንዳቃጠለኝም አይቀራት። ማጊ ግን እያደረግሽ ያለሽው ነገር ልክ ነው ብለሽ ታስቢያለሽ? አዎ ሙና፣ ፈርተን የትም አንደርስም። የግድ አባቴን ገዳይ ማግኘት ይኖርብኛል። ቢገኝ እኮ ለሁላችንም ደስታ ነው። ግን ደግሞ የሰውዬ አጠገባችን ነው ያለው ብለን ካሰብን በሆነ ሰዓት ሊያጠቃን ይችላል አይደል? አሁንም እኮ እያጠቃን ነው ያለው። እኛ ደግሞ ስለዚህ ቀድመን መዘጋጀት አለብን። ብቻ ነው በጣም ነው የፈራሁት። እኔ የምልሽ ግን ሙና፣ ያ ባለ ክራንቹ ሰውዬ አቶ ይሸዋስ የስራ ባልደረባቸው ከሆነና እሳቸውን ለማጥቃት የመጣ ሰው ነው ብሎ የተናገሩት ነገር ያሳምንሻል? ለኛ ስለዋሹ ምን ይጠቀማል? እኔ እንጃ። ምናልባት የዛን ቀን የነበረውን ጸብ ለማረጋጋት ብሎ የፈጠሩት ነገር ይሆናል ብዬ ነው። ለምን እንደዛ አልሽ? ምንም እንደዚህ አይነት ነገር ስለተሰማኝ ነው። ብቻ ነው ያላቅም። ግን ማጊ በእናትሽ ራስሽን መጠበቅ አለብሽ። አትጨነቂ፣ ራሴን በደንብ እጠብቃለሁ። ሰላም ለዚህ ቤት። ሰላም ማጊ ጠንካራ ልጅ። አይ ሰላም፣ እንዴት ነሽ? ወይዘሮ ተለቀለችም እንዴ? አዎ፣ ከነሞኬ ቤት አልመጣችም። ዝም ብዬ ነው ያለፈሁት። እቤት ያለሽ መስሎኝ ነበር። አሁን ግን መምጫዋ ሰዓት ደርሷል እና ትንሽ ጠብቃት ያልሽ ነው? አዎ፣ ምን ላምጣ? ማጊ ግን ያ ነገር ከተፈጠረ በኋላ ደህና ነሽ አይደል? ደህና ነኝ አቶ መላኩ። ጎበዝ ልጅ። አንዳንድ ጊዜ እንደዚህ ነገር ያጋጥማል። አዎ፣ እሷማ ብርቱ ነች። እኔ የምልሽ ትላንት ወይዘሮ ትብለጥ ለምን ነበር የፈለገች? አንድ ነገር ካንተ ፈልጋ ነበር፣ ግን ሰው ስትልክ ተወችው። እኔ ማስቸኳይ ስትለኝ ጊዜ እኔ መምጣት ስላልቻልኩኝ ቴዲ ላኩት። ገብቶኛል። ግን ከቴዲ ጋር በስራ ነው የምትተዋወቁት? ቴዲን ታውቂያለሽ እንዴ? አዎ፣ የሞኬ ጓደኛ አይደል እንዴ? ቴዲ ኩርንችት ነው እንዴ? ምን አልሽ? ተዋት አቶ መላኩ፣ እሷ ትንሽ እብድ ነገር ነች። ምን ያመኛል? የሰፈር ስም እኮ ቴዲ ኩርንችት ነው የሚባለው። ጓደኛሽ በጣም ትሻለች። አዎ አቶ መላኩ፣ ግን ምን እማ ለምን እንደፈለገችው ያውቃል እኮ ንገሪኛ። እማ እንዳለችኝ ከሆነ አንድ ጥላሁን የሚባል የአባቴ ቅርብ ወላጅ እንዳለ ነው ነገረች። ጥላሁን አላወኩትም። እሷማ የምትለው እኛን የሚረዱን ሰውዬ ምናልባት ስለዚህ ጉዳይ ያውቃሉ ነው ብለሽ ነው? እንደው አቶ መላኩ ዛሬ ለመጨረሻ ጊዜ ላስቸግሩት አንዴ ሞክሩልኛል። ምን? ስልክ ይደውሉላቸውና ላናግራቸው። ስልካቸው ግን እኮ አውቃለሁ ያስቸግራል። ደግሞ መታወቅም እንደማይፈልጉ እኮ ይገባኛል። ግን አንዴ በቃ ላስቸግሩት። አይ እስኪ ከሰራ ልሞክርልሽ። አይገርም? ልብሽ ንጹህ ነው ማለት ነው። ጠራ። አቤት። ይቅርታ፣ በስራ ሰዓት ደወልኩኝ። አንድ አስቸጋሪ ነገር ገጥሞን ነው። ምንድን ነው? የግርማ ቤተሰቦች ካላገናኘኝ ያሉ አስጨነቁኝ። እንደማይሆን አትነግራቸውም እንዴ? እሱማ እንደማይመቾት ነገራቸው ነበር፣ ግን ለብርቱ ጉዳይ ነው የፈለግነው ብሎ አስጨነቁኝ። እሺ፣ እስኪ ያቀርቧቸው። እሺ ማጊ፣ ቶሎ በይ፣ ስራ ናቸው። ሄሎ፣ ሰላም።
ያው ፈጣሪ አልፈቀደውም። ስራ ላይ ሆኖ ስለደወልኩ ግን ይቅርታ። ችግር የለውም። መላኩ አስቸኳይ ነው ስላለኝ እኮ ነው። በጣም ይቅርታ፣ ግራ ቢገባል ነው። እሺ ምንድን ነው ንገሪኝ። እንደው አንድ ሰው የሚያውቁት ካለ ልጠይቆት ነበር። ምን አይነት ሰው? የግርማ ጓደኛ። ማን የሚባል? ጥላሁን ያለችኝ እናቴ። ጥላሁን ያልሽው? አዎ። ትዝ አለኝ። አወቁት? ታዲያ ካወቁትማ እንዲያገናኙኝ ነበር። ወይ አልሰማችሁም እንዴ? ምኑ? አቶ ጥላሁን እኮ ግርማ ከሞተ ከ2 ዓመት በኋላ እኮ እሱም አርፏል። አልሰማችሁም እንዴ? ኧረ ጭራሽ ሞተዋል ነው የሚሉኝ? አዝናለሁ። እሱም እኮ ሊያገኛችሁ ይፈልግ ነበር፣ ግን ፈጣሪ አልፈቀደም። አዎ ይሆናል። እርሶም ስለሚያደርጉት ነገር ፈጣሪ ይክፈሉት። ግርማ ጥሩ ሰው ነበረ። ከዚህ በላይም ባደርግላችሁ ደስ ይለኝ ነበር። ሰላም ነው። አዝናለሁ። ይሄም ሰው ሞቷል መሰለኝ። አዎ አቶ መላኩ። ያሳዝናል። እንግዲህ በርታ በሉ። እሺ በቃ ልሂድ። ትንሽ ግን ያጫወቱ። ልሂድ፣ ስራ አለብኝ። አሁን እኮ ማትመጣለች። በቃ ሰዓቱ ሄደ። እንግዲህ ለዚህ ጉዳይ እኮ ነው የፈለገችኝ። ንገረት። እሺ በጣም በቃ ሰላም ዋሉ። እሺ ማጌ በቃ ትንሽ ሙና፣ አንድ የነበረኝ ተስፋ እኮ እሱ ነበር። በቃ ደግሞ ሌላ አማራጭ እንፈልጋለን። አሁንማ ከባለ ክረምቱ ሰውዬ ውጭ ምንም ምርጫ የለኝም። ማጊ ግን አስተውለሹ ከሆነ እኮ አቶ የሸዋስ የሆነ ነገር ካደረገ በኋላ ይህ ሰውዬ መጥቶ አያውቅም አይደል? ቢሆንም ግን በቃ ሙና የሆነ ነገር ማድረግ አለብን። እሺ በቃ ግን አንቺ አትዘኝሽ። ምንድን ነው ቴዲ? አንተ አትናገርም እንዴ? ጭንቆኝ እኮ ነው። ምኑ ነው የሚጨንቅ? ዳኒ፣ አሁን የምነግርህ ነገር ከባድ ነገር ነው። ምንድን ነው? እሺ እነግርሃለሁ፣ ግን ለማንም እንደማትናገር ቃል ግባልኝ። አታስብ፣ ችግር የለም። ለማንም አልናገርም። ምንድን ነው? ስለ ማጊ ነው። ማጊ ምን? ዳኒ፣ ማጊ እስር ቤት እንድትገባ ያደረገውን ሰው አውቃለሁ። ማን ነው? አረ ይጨንቃል። በል ቴዲ ንገረኝ። ግን አለቃ ቴዲ አባት ናቸው። አባት ነው ያልከው? አዎ አባት ጋሼ ናቸው እኮ። ለምን? እኔ እንጃ። እኔ ምን አውቅ። ግራ የገባኝ እኮ እሱ ነው። ቆይ አንተ ይህን እንዴት አወቅ? ዳኒ እባክህን ይፈርቻለሁ። ቴዲ ምንም ነገር አትፍራ። ማንም ምንም አያደርግም። እሺ ሁሉም እኮ እኔ ላይ ነው የሚነሳው። እኔስ ማን አለኝ? ቆይ አትጨናነቅ ቴዲ። በል ንገረኝ፣ እንዴት አወቅ? ዳኒ ያኔ ማጊ ስራ ጋር የታመመው ልጅ እነጋሼ ናቸው የላኳቸው። ከዛ ሆን ብሎ ነው እስር ቤት ያስገባት። ቴዲ እባክህ መልስልኝ። አንተ ይህንን እንዴት አወቅ? ልጁን ይዘውት ነው የጠየቁት። የቱን? ታመመው የተባለው ልጅ? አዎ። ማን ነው ያዘው? ማን እንደሆነ ማወቅ ከፈለግ ራስህ ልታገኘው ይገባል። ማን ናቸው? የማጊ ዘመድ ናቸው። የት ነው የሚኖሩት? እሺ ዳኒ፣ እሳቸውም ሊያገኙ ይፈልጋሉ። በዛ ላይ ደግሞ ስለ አንተ ሙሉ ነገር ያውቃሉ። ስለ ጋሼ ሙሉ ሚስጥር። የሸዋስ ሚስጥር? አዎ ዳኒ፣ እርግጠኛ ከሆንክ ደውዬ ላገናኛቸው። እሺ በል ደውልለት። እሺ ሄሎ ግርማ። አቤት ልጅ ቴዲ። ዳኒ ሊያገኝ ይፈልጋል። እሺ ስጣው። እሺ ሄሎ። አቤት ልጅ ዳኒ። ማን ልበል? ግርማ እባላለሁ። የማጊ ቅርብ ዘመድ ነኝ። ባዩሽ ደህና ናት? እሺ እናቴን ታውቃታለህ? አይ ልጅ ዳኒ፣ ብዙ ነገር አውቃለሁ። አባት አቶ የሸዋስ ጥላሁን። ቆይ አንተ በየትኛው ነው የምታውቀው? ምንድን ነው የፈለግከው? መስማት ከፈለክ ይኸውልህ ቴዲ ይዞ ይመጣል። አስተውል። በአንተ የውሳኔ ስህተት ምክንያት የማድረግ ህይወት አደጋ ውስጥ ሊገባ ይችላል። አልገባኝም። እዚህ ነገር ውስጥ እነ ማጊ ለምን ገቡ? ዳኒ፣ መልሱን የምታውቀው የአባትን ሁኔታ ስታውቅ ብቻ ነው። ስለዚህ ነው ያለበት ቦታ ነው ወይ? ውሰድ። እሺ ቆይ ዛሬ ማጊ ምን ሆና ነው? ስራ ቦታም የለችም፣
ቤትም የለችም፣ ስልኳም አይሰራም። ቆይ እስቲ ልሞክርላት። እንዴ ጠራ። ማጊ በትዬ ሙት ፊት አትንሽኝ። እኔ ፊት አልነሳሁም እኮ አሁንም እኮ እየተቆጣሽኝ እኮ ነው። እውነታውን ነው የነገርኩ። የቱ እውነት? ስለ ሁሉም ነገር ማለት ምንድነው? ሁሉም ነገር ማለት በቃ ሞኬ ተወኝ። አልተውሽም ማጊ። ቆይ ለምንድን ነው የማትተወኝ? በቃ ተወኝ። አልተውሽም ማጊ፣ ምክንያቱም አፈቅርሻለሁ። ምን? አዎ ማጊ፣ እኔ ከልብ ያፈቅርሻለሁ። ለዛም ነው የምቀነው። አንቺን ከኔ ማንም እንዲያርቅብኝ አልፈልግም። አንቺ ለኔ ሁሉ ነገር እኮ ነሽ ማጊ። እኔ አፈቅርሻለሁ ማጊ። አንድ ነገር በይኛ ማጊ። ማጊ እንዴ ምን ብሎሽ ነው? አፈቅርሻለሁ አለኝ። አረ አፈነዳው በይኛ። ወይኔ ጉዴ እንዴት ነው ደስ የሚለው። እሺ ሙና፣ እኔ በሰፍ እንደዛ ነገር እንደማልፈልግ ታውቂያለሽ። ማጊ ደግሞ ሙና ምን ችግር አለው? እስኪ ዝም በይ። ግን ደስ ይላል። መላኩ መሆን አልነበረበትም። ጊዜ የሰጠ ነው። እንዴት ቢደፍረን ነው ግን እዚህ ድረስ የመጣው? በጣም እየቀረበ እንደሆነ እኮ ታውቆኛል። እኛም እኮ የተቻለን እያደረግን ነው፣ ግን ሰውየው እንዳሰብነው ቀላል አይደለም። እኛ ነን ያጠፋነው። አሁን ትክክለኛ እጃችንን መዘርጋት ያለብን ሰዓት ላይ ነው። ምን እናደርግ? እስካሁን ብዙ ታገልኩላት። ይቺ አሮጊት ትወገድ። መሰረቱ ዕለት ነው። አዎ ያኔ ከጉድጓድ ይወጣል። እርግጠኛ ነህ አለቃ? በትክክል። ከዚህ በላይ ልታገሳቸው አልችልም። እንደ ባሏማ ቢሆን ኖሮ ያኔ ነበር የምጨርሳቸው። ግን አለቃ ልጅቷስ? ማንም በመንገዳችን እንዲቆም አልፈልግም። እሷም ቢሆን መንገዳችንን ከዘጋች ትወገድ። እሺ አለቃ፣ ሁሉም ነገር በጥንቃቄ ይፈጸማል። እንደለመድነው ሽፋን የሚሰጡልን ዶክተሮችና ኢንስፔክተሩን አዋራቸው። ከዚህ በላይ ጊዜ መስጠት አያስፈልግም። እሺ አለቃ፣ ሁሉም ነገር አሳውቃለሁ። አሁን መሄድ አለብኝ። ሂድ መላኩ። አንድም ያለ መሳካት ወሬ መስማት አልፈልግም። እሺ አሳልፌ አልሰጥም። አሁን ዋጋችሁን ታገኛላችሁ። እና ይሄ ሁሉ ነገር ያደረገው ተሻስ ነው። ዳኒ ስሙ ጥላሁን ነው። ከዚህም የከፋ ብዙ ነገሮችን አድርጓል። እናንተ እስካሁን የት ነበርክ? እስር ቤት ነበር። ከእስር ቤት ስወጣ ብዙ ዘመን አለፈ። ግን የግርማይ ጓደኛዬ ውለታ ስላለብኝ እሱ የነገረኝን ለማድረግ ቆርጬ መጣሁ። ግን ይህን ያለም ዳኒ፣ እናትህ ባዩሽ ምንም አልነገረችም ማለት ነው? ምንድን ነው የምነግረኝ? ምን እንዳደረጋት ነዋ። ምንድን ነው ያደረጋት? የሺዋስ ከምታስበው በላይ ጨካኝ ነው። እሷ ግን ከልቧ ነበር የምትወደው። እሱ ነግራኛለች። ሌላስ ምንም አላለችህም? ምን ትለኛለች? ዳኒ፣ የሺዋስ በጣም ነበር የሚያሰቃያት። አገሩንም ለቃ እንድትሄድ ያደረገው እሱ ነው። ማለት እንዴት? እናትህ እዛ ነበር መኖር የምትፈልገው፣ ግን በጣም ያስገድዳት ነበር። አንድ ቀን ምን? ዳኒ፣ በጣም አዝናለሁ። የነገረችህ መስሎኝ ነበር። ምንድን ነው የነገረችህ? ባዩሽ ለመጨረሻ ጊዜ ከተማውን ለቃ ሄደችው የሺዋስ በ3 ጎረምሶች ካስደፈራት በኋላ ነው። ምን? አዝናለሁ ዳኒ፣ ክፋቱን ማወቅ ስላለበት ነው የነገርኩህ። እውነት የሺዋስ እናቴ ላይ እንደዚህ ያደረገ? አዎ ዳኒ፣ የማጊንም አባት ያስገደለው እሱ ነው። ያረምን ቆይ፣ አልሰራለት